ኪዳነ ምሕረት እናቴ የተጠመቁ ሰዎችን ሰይጣን እንደሚፈትናቸው ከሚያሳዩን መነሻዎች አንዱ የክርስቶስ ከተጠመቀ በኋላ ለፈተና መሄዱ ነው። አምላካችን የተጠመቁ ሰዎችን ዲያብሎስ እንደሚፈትን ለማሳየት ክርስቲያኖች ይፈተናሉ፣ ሌሎች አይፈተኑም ማለት አይደለም። በአሸዋ ላይ ቆመ ይላል ዮሐንስ ራዕይ ምዕራፍ 12። ዲያብሎስ የተጠመቁትንም ያልተጠመቁትንም ይፈትናል። ግን ካልተጠመቁት በላይ የተጠመቁት ላይ ይበረታል። ዮሐንስ ራዕይ ታስታውሱ ከሆነ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት ሴት ነበረች ይላል አይደል? ዮሐንስ ራዕይ ሲያበቃ ዘንዶ ሴቲቱን ከፈተነ በኋላ በአሸዋ ላይ ቆመ ይላል። በምን ላይ ቆመ? አሸዋ የተባሉ ያልተጠመቁ ሰዎች ናቸው። በሌላም ቦታ በወንጌል አንድ ሰው ጋኔል ያደረበት ሰው ሲጾም ሲጸልይ ጋኔሉ ከሱ ይርቅና ውሃ ወደሌለበት ቦታ ይሄዳል ይላል። ምን ወደሌለበት? ወዳልተጠመቀ ሰው ማለት ነው። ያልተጠመቁ ሰዎችን ይፈትናል ዲያብሎስ። የበለጠ ግን የተጠመቁ ሰዎችን ይፈትናል፣ ክርስቲያኖችን ይፈትናል። በቤተክርስቲያን ላይ ፈተና በጣም የሚበዛው ለምንድን ነው? ሰይጣን የእውነተኛይቱን ቤተክርስቲያን አድራሻ ተሳስቶ ያውቅ። የትም ብትሄዱ ኦርቶዶክሳውያንን ለይቶ ይፈትናል ዲያብሎስ። ስለዚህ ክርስቶስ ከተጠመቀ በኋላ በዲያብሎስ ይፈተን ዘንድ ሄደ ይላል። አምላካችን ኢየሱስ ክርስቶስ በምድር ላይ 33 ዓመታት ቆይቷል። 3 ዓመት ከ3 ወር አስተማረ። 30ውን ዓመት ግን በዝምታ ነው የቆየው። ከዚያ በኋላ ተጠምቆ ነው አገልግሎት የጀመረው። አገልግሎት ከመጀመሩ በፊት ግን ጾም ጸሎት እንደሚያስፈልግ ለማሳየት አምላካችን 40 ቀንና 40 ሌሊት ጾመ ጸለየ ይላል። አሁን ክርስቶስ 30 ዓመት ሙሉ ዝም አለና 3 ዓመት አስተማረ ሲባል በዚህ ውስጥ ትህትና ያልተማረም በምንም አንማር። ብዙዎቻችን 3 ዓመት ተምረን 30 ዓመት ነው የምናስተምረው አይደል? በተገላቢጦሽ ክርስቶስ 30 ዓመት ዝም ብሎ ሲዘጋጅ ነበር ማለት ይቻላል። ለማስተማር ቅድመ ዝግጅት እያደረገ ነበር አልነበር? 30 ዓመት አርምሞ። ስለዚህ ሰው ከመናገር ከማስተማር ከማገልገል በፊት የዝግጅት ጊዜው የጸሎት የጽሙና ጊዜው መብለጥ እንዳለበት ለ30 ዓመት ዝም ብሎ ፊደል ቁጭ ብሎ ተምሮ እንደማንኛውም ሰው 10ቱ ትእዛዛትን በሲና ተራራ በጣቶቹ የጻፈው አምላክ ይላል አባ ጊዮርጊስ ዘጋስጫ። 10ቱ ትእዛዛትን በጣቱ የጻፈው አምላክ ቁጭ ብሎ ፊደል ተማረ። ማኔ ቴቄል ፋሬስ ብሎ በባቢሎን ቤተ መንግስት ውስጥ በጣቶቹ የጻፈው አምላክ ፊደል እንደማያውቅ ቁጭ ብሎ ተማረ። በትህትና ቀስ በቀስ አደገ ለ30 ዓመት። ከዚያ በኋላ ነው ከ30 ዓመት በኋላ ወደ አገልግሎት የገባው። በአንድ ቋንቋ ነው ደግሞ ያስተማረው። ይህንንም ማድነቅ አለብን በእውነት። ክርስቶስ በአንድ ቋንቋ ብቻ አስተምሮ በአራማይክ ቋንቋ እና በዕብራይስጥ ቋንቋዎች ተናግሮ ነው ሄደው። ግን እግዚአብሔር እንደመሆኑ አምላክ እንደመሆኑ የማያውቀው ቋንቋ አለ? መልሱልኝ። አለ እንዴ? የለም። ለሐዋርያት ስንት ቋንቋ ነው የገለጠላቸው? 72 ቋንቋ ለሐዋርያት የገለጠ አምላክ አንድ ቋንቋ ብቻ ተናግሮ ነው ሄደው። እኛ እኮ 1-2 ቋንቋ ስንችል እንዴት እንደምንሰቃይ ታውቁታላችሁ አይደል? በየአረፍተ ነገሩ መሃል እየሰገሰግን አትሊስት ምናምን እንላለን። እሱ ሁሉን እያወቀ እረኞቹን አላስጨነቀም። በአንድ ቋንቋ በትህትና 3 ዓመት አስተምሮ ነው የሄደው። ብዙ ትህትና እንማራለን ከአምላካችን። ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ብሎ ተናገረ። ስለዚህ በወንጌል የመጀመሪያው አራያነቱ ከአገልግሎት በፊት መጾሙ ነው። በዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ገዳም ወሰደው። መንፈስ ወሰደው ሲባል ለሌሎች ቅዱሳን ለሌሎች ጻድቃን ሲሆን መንፈስ ቅዱስ አነሳስቶ ወሰዳቸው። ሐሳባቸውን ወደ በጎ ነገር መልሶ አነሳስቶ ወደ ገዳም ወሰዳቸው። ለክርስቶስ ሲሆን ግን መንፈስ ቅዱስ አነሳሳው ይባል። ምክንያቱም መንፈስ ቅዱስ ለአብና ለወልድ ሕይወታቸው። ስለዚህ ፈቃዱ አነሳሳው። በእርሱ ሕያው ህልው ሆኖ የሚኖር መንፈስ ቅዱስ አነሳስቶት ወደ ገዳም ሄደ። መንፈስ ቅዱስ ሰው እንዳለበት ከሚያሳዩ ማስረጃዎች አንዱ ወደ ገዳም የመሄድ ዝንባሌ ያለው። እውነት በዓመት ውስጥ አሁን የሆነ ለሳምንትም ለ7 ቀንም ለ2 ሳምንትም የሆነ ገዳም ሄጄ እርፍ ብዬ ልምጣ የሚል ስሜት የለንም? ሁላችንም አለ። ያም ማድረግ ባንችል ቢያንስ የሆነ ቤተክርስቲያን ሄጄ ትንሽ አረፍ ብዬ ልምጣ እንላለን። ይህንን እንድንል የሚያደርገን ማን ነው? መንፈስ ቅዱስ ነው። በጥምቀት የተሰጠን ጸጋ መንፈስ ቅዱስ ስላለ ወደ ገዳም ይመራል መንፈስ ቅዱስ። ሰው መንፈስ ቅዱስ ሲለየው ምን ይሆናል? ገዳም ምን ያደርጋል? ጉዞ በሄድ አይደለም፣ ተራራ በወጣ አይደለም፣ ደብረ ሊባኖስ መሄድ አይደለም፣ ዝቋላ መሄድ አይደለም ይላል። መንፈስ ቅዱስ ሲለየው መንፈሱን ከኛ አይወሰድብን አምላካችን። መንፈስ ቅዱስ ሲለየው ሰው ብዙ መንፈስ እንዳለበት ማስረጃ ብዙ ተጽፎልናል።
በመንፈስ ቅዱስ ካልሆነ ኢየሱስ ክርስቶስ ጌታ ነው ሊል የሚችል የለም ይላል ቅዱስ ጳውሎስ። እሳቱን ስለቱን እያየ አረማውያን ፊት ክርስቶስ ጌታ ነው ብሎ ሊመሰክር የሚችለው ሰው ከሱ ጋር ምን ሲኖር? መንፈስ ቅዱስ። መንፈስ ቅዱስ ያለበትን ሰው የምናውቀው ስለእመቤታችን ባለው አስተያየት። መንፈስ ቅዱስ ሞላባት ኤልሳቤጥ ምን አለች? የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሊል የሚችል የለም። በመንፈስ ቅዱስ ካልሆነ በቀር ድንግል ማርያምን የጌታዬ እናት ሊላት የሚችል የለም። በመንፈስ ቅዱስ የተቃኘ ካልሆነ ህይወታችን ግን ያስጠላል። የተረጋጋ ነገር አይወድም። አሁን ጾም ነው፣ ጸጥ ያለ ጉባኤ ደስ አይለውም። ሰው መንፈስ ቅዱስ ሲለየው ምንድነው ጭር ያለ ነው። በገና ሲሰማ ያስጠላዋል መንፈስ ሲርቀው። አይተናል እኮ ሳኦል ዳዊትን ያህል በገና ደርዳሪ ከፊቱ ቆሞ ሲደረድር ዝማሬ መላእክት ያሰማልን አይደለም ያለው። ጦር አንስቶ ምን አለበት? ወረወረበት። ለምን? እርኩስ መንፈስ ያሰቃየው ስለነበር። ለዚህ ነው ነብዩ እግዚአብሔር ዳዊት የሳኦልን ስቃይ ስላየ ወመንፈሰከ ቅዱስ አይታውጽም ላይ ነው፣ ቅዱስ መንፈስህን ከኔ ላይ ከሁላችን አይውሰድብን አምላካችን። ስለዚህ መንፈስ ወደ ምድረ በዳ ወደ ገዳም ይወስዳል። መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል። ክርስቶስ የጾመው 40 ቀንና 40 ሌሊት ነው። አንዳንድ ሰዎች ክርስቶስ የጾመው 40 ቀንና 40 ሌሊት ነው፣ ቤተክርስቲያን ለምን 55 ቀን ታጾማለች ይላል። ይህን መቼስ ለእናንተ አልመልስላችሁም። ጾመ ሕርቃልና ሰሙነ ሕማማት ከኋላ ከፊት አለ፣ ሰንበት አለ ብለን እናብራራለን። ግን በጣም የሚገርመው 40 ቀንና 40 ሌሊት ነው ጌታ የጾመው ብለው የሚጠይቁን ሰዎች፣ እነሱ ግን ጾሙ ቢባሉ እውነት 40 ቀን ሙሉ ይጾማል? ክርስቶስ 40 ቀንና 40 ሌሊት ማለት እኮ 9 ሰዓት እየበላ አይደል? 40ውንም ቀን 40ውንም ለያሊ ምን አላለ? አልበላም። እና እንደሚያደርገው ሰው ደግሞ መፎከራችን እኮ መንገርም እኮ። ክርስቶስ 40 ቀን 40 ሌሊት ጾመ። ከ40 ቀን በላይ መጾም ይችላል አይችልም? እየቻለ ለምን አላደረገውም? ለአጽድቆተ ትስብእት። ከዚያ በላይ ቢጾም ኖሮ ሰው አልሆነም ለካ፣ ስግው አልሆነም ለካ። መለኮታዊ ኃይሉን ተጠቅሞ ነው የሚጾመው የማይርበው የማይጠማው እንዳይባል 40 ቀን 40 ሌሊት ሌሎች ነቢያት ያደረጉትን ቀን ለክቶ 40 ቀን 40 ሌሊት ጾመ። ማን ያደረጉትን? ሙሴና። ግን እነሱስ ቢሆኑ 40 ቀን ሙሉ እንዴት ቆዩ? ኤልያስ ከንግስት ኤልዛቤል ሲሸሽ ክትክታ ዛፍ ስር ተኛ፣ ደከመው። መልአከ እግዚአብሔር መጣና ቀሰቀሰው ይላል። ቅዱስ ፋኑኤል ነው። ቅዱስ ፋኑኤል ቀሰቀሰውና የምትሄድበት መንገድ ሩቅ ነውና ተነስተ ብላ አለው። ተነስቶ በላ። ጥቂት እንደበላ እንደጠጣ እንቅልፉ መጣ፣ መልሶ ተኛ። ድጋሚ ቀሰቀሰውና ብላ አለው። ተነስቶ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ድረስ ተጓዘ። ቅዱሳን መላእክት ዛሬም ይቀሰቅሱናል። በነገራችን ላይ ለስጋዊ ምግብ ብቻ አይደለም። የምትሄድበት መንገድ ሩቅ ነው ተነስተ ብላ ማለት ትሞታለህ እኮ፣ መንገድህ ሩቅ ነው፣ ሰማያዊ ህይወት እኮ ይጠብቃል፣ የዘላለም ህይወት ይጠብቃል፣ ተነሳ ብለው ቅዱሳን መላእክት ይቀሰቅሱናል። አይቀሰቅሱን? ሁሉ መዳንን የወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉምን ይላል ቅዱስ ጳውሎስ። ይቀሰቅሱናል። ከምን? ከኃጢአት እንቅልፍ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ኃጢአት እንቅልፍ ነው። ሁላችንን ከነዋማ ሐኬት ከነዋማ ኃጢአት ያንቃል። መላእክት ይቀሰቅሱናል። ተነስተ ብላ ማለት በንስሐ ተነስተ ስጋውን ደሙን ምን በል ተቀበል ብላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ መንግስተ ሰማያት ለመድረስ ያብቃን አምላካችን።